ማለዳ አስተዋዩ ንጉሥ። በድሮ ጊዜ አንድ አስተዋይና ብልህ የሆነ ንጉሥ ነበር። ንጉሡም የሀገሩ ማደግና ተለውጦ ማየት በጣም ያሳስበው ስለነበር ከዕለታት አንድ ቀን በመንገድ ላይ አንድ ትልቅ ድንጋይ አስቀመጠ። ሰዎችም በዛ መንገድ ሲያልፉ ድንጋዩን እያዩ እንቅፋት ሲሆንባቸው ይህ ድንጋይ ደግሞ እዚህ ጋር ምን ይሰራል? እያሉ ያማሩ ነበር። አንድም ሰው ግን ዝም ብሎ አማሮ ከማለፍ ውጪ ከመንገዱ ላይ የሚያነሳው አልነበረም። አንድ አትክልተኛ ግን አትክልቱን ይዞ ወደ ገበያ ሲሄድ ድንጋዩን አይቶ አላለፈውም። አትክልቱን አውርዶ ድንጋዩን ከመንገዱ ፈቀቅ ለማድረግ ጣረ። ነገር ግን ድንጋዩ ትልቅ ከመሆኑ የተነሳ ለብዙ ሰዓታት በእልህ ድንጋዩን ከመንገዱ ላይ ለማንሳት ታገለ። በመጨረሻም ተሳካለት። ጎበዝ ነዋ ልጆችዬ! አትክልተኛውም ድንጋዩን አንስቶ ወደ አትክልቱ ዝቅ ሲል አንድ ቦርሳ አየ። የሚያምር ቦርሳ። አትክልተኛውም ቦርሳውን ሲከፍት ወረቀትና የወርቅ ሳንቲሞች አገኘ። ከዚያም ወረቀቱን አነበበው። ወረቀቱም እንዲህ ይላል፣ ይህንን ድንጋይ ላነሳ ይህ የወርቅ ሳንቲም ይገባዋል ይላል። አትክልተኛውም በጣም ተደስቶ የወርቅ ሳንቲሙን ወደ ገንዘብ በመቀየር ጥሩ ኑሮ መኖር ጀመረ ይባላል። ደስ አይልም? ምን አይነት እድለኛ ነው! እስቲ ከዚህ ተረት ምን ተማራችሁ? ከዚህ ተረት የምንረዳው አንድን ነገር ከማማረር የችግሩን መንስኤ በመረዳት ወደ መፍትሄው መሄድ የተሻለ ነው። መፍትሄውን ስንፈልግ ችግሩን በቀላሉ መፍታት እንችላለን። ልክ እንደ አትክልተኛው ሁል ጊዜ እንቅፋት የሚሆንብንን ድንጋይ በአንድ ጊዜ በማንሳት ደስተኛ የሆነ ኑሮን መኖር እንችላለን። ተረቴን መልሱ አፌን በሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ሼር በማድረግ አብሱ። እወዳችኋለሁ። ባይ